ሰዎች ብዙ ጊዜ እንዲህ ይላሉ፣ ሳይንስን ከመረጥክ መጽሐፍ ቅዱስን ተወው። መጽሐፍ ቅዱስን ካመንክ ሳይንስን ማመን አትችልም። ሁለቱ በተቃራኒው የቆሙ እንደሆነ ያቀርባሉ፣ እንደማይገናኙ፣ እንደማይጣጣሙ ያቀርባሉ። ነገር ግን በእውነት እንዲህ ነውን? መጽሐፍ ቅዱስ የሳይንስ መጽሐፍ፣ የሙከራ መመሪያ ወይም የላብራቶሪ መጽሐፍ እንዳልሆነ ይታወቃል። ዋና ዓላማው መንፈሳዊ እውነትን መግለጽ ነው፣ ሳይንሳዊ ሂደቶችን በዝርዝር ማብራራት አይደለም። ነገር ግን ስለ ተፈጥሮ ሲናገር ስህተት ይናገራል ወይስ እውነትን እየገለጸ ነበር? በዚህ ቪዲዮ መጽሐፍ ቅዱስ ስለ ስነ ፍጥረት በተናገራቸው ሳይንስ ጋር ይጋጫል ወይስ ይጣጣማል? ጥቂት ደቂቃዎች ብቻ ብትቆዩ እርሶ ራሱ ውሳኔ እንዲወስኑ የሚያግዙ ነጥቦችን እናሳያለን። መጀመሪያ ከአንድ ትልቅ ጉዳይ እንጀምር። የዓለም መጀመሪያ። ዓለም መጀመሪያ አለውን ወይስ ዘላለማዊ ነው? ለብዙ ዘመናት ሳይንቲስቶች ዓለም ዘላለማዊ ነው ብለው ያምኑ ነበር። መጀመሪያ የለውም፣ መጨረሻም የለውም ብለው ያስቡ ነበር። ነገር ግን 20ኛው ክፍለ ዘመን ነገሮች ተቀየሩ። ዓለም እየሰፋ እንደሆነ ተረጋገጠ። አንድ ነገር እየሰፋ ከሆነ መጀመሪያ እንዳለው ያመለክታል። ይህ ማለት ዓለም መጀመሪያ አለው ማለት ነው። እንግዲህ አስገራሚው ነገር ይህ ነው። መጽሐፍ ቅዱስ ከሺዎች ዓመታት በፊት በመጀመሪያ ብሎ ጀመረ። በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። ዘፍጥረት 1 ቁጥር 1። ከዘመናዊ ሳይንስ በፊት መጽሐፍ ቅዱስ ዓለም መጀመሪያ አለው ብሎ ነበር። መጀመሪያ ካለ መነሻ አለ፣ መነሻ ካለ ምክንያት አለ፣ ምክንያት ካለ ደግሞ ዓላማ አለ። እንግዲህ ይህ አጋጣሚ ብቻ ነውን? ወይስ መጽሐፍ ቅዱስ ከሰው በላይ የሆነ ጥበብ እንዳለው ወይም የእግዚአብሔር ቃል እንደሆነ ያመለክታል? ከዚህ በኋላ ሌላ የሚያስደንቅ ነገር እንመልከት። የምድር ያለችበት ስፍራ። ዛሬ ሁላችንም ምድር በጠፈር ላይ ተንጠልጥላ እንደምትገኝ እናውቃለን። ነገር ግን የእውነት በጥንት ዘመን ለሰዎች ግልጽ አልነበረም። አንዳንዶች ምድር በአንድ ነገር ላይ ተደግፋ እንዳለች ያምኑ ነበር። አንዳንዶች በታላቅ እንስሳ ላይ ተቀምጣ ነው ይሉ ነበር። ሌሎች ደግሞ በአምዶች ላይ ተደግፋ ነው ብሎ ያስቡ ነበር። ይህ የዘመኑ ግንዛቤ ነበር። ነገር ግን መጽሐፍ ቅዱስ ምን ይላል? በኢዮብ 26:7 እንዲህ ይላል፣ ምድርን በምንም ላይ ያንጠለጥላታል። አስቡት፣ ይህ ቃል ሳይንስ እስኪያረጋግጥ በሺዎች ዓመታት በፊት ተጻፈ። ዛሬ ግን ሳይንስ የሚናገረው ተመሳሳይ ነው። ምድር በምንም ያልተደገፈችና በጠፈር ላይ ተንጠልጥላ ትገኛለች። አሁን ደግሞ ሌላ አስገራሚ ጉዳይ እንመልከት፣ የምድር ቅርጽ። ዛሬ ምድር ክብ እንደሆነች ማንም አይከራከርም። ነገር ግን በጥንት ዘመን ሰዎች ምን ያምኑ ነበር? ብዙዎች ምድር ጠፍጣፋ ናት ብለው ያስቡ ነበር። ይህ የዘመኑ ግንዛቤ ነበር። ነገር ግን መጽሐፍ ቅዱስ ምን ይላል? በኢሳይያስ 40:22 እንዲህ ይላል፣ በምድር ክበብ ላይ የሚቀመጥ። ይህ ቃል በሺዎች ዓመታት በፊት ተጻፈ። ክበብ የሚለው ቃል ምድር ጠፍጣፋ እንዳልሆነች፣ ዙር እንደሆነች ያመለክታል። ይህ እውነት ሳይንስ ግልጽ ማስረጃ እስኪያሳይ ድረስ ብዙ ሰዎች አልተቀበሉትም። ዛሬ ግን ምድር ክብ እንደሆነች የማይከራከር እውነት ነው። እንግዲህ መጽሐፍ ቅዱስ ይህን እንዴት አወቀ? አሁን ትንሽ ራሳችንን ቀና አድርገን ወደ ላይ እንመልከት። ያ ጥልቅ ሰማይ፣ በዚያ ውስጥ አቅጣጫዎች አሉ። ምስራቅ፣ ምዕራብ፣ ደቡብ እናም ሰሜን። ነገር ግን መጽሐፍ ቅዱስ ስለ ሰሜን አቅጣጫ ልዩ ነገር ይናገራል። በኢዮብ 26:7 እንዲህ ይላል፣ ሰሜንን በባዶ ስፍራ ዘረጋ። አስቡት፣ ባዶ ስፍራ። ዛሬ ዘመናዊ ሳይንስ በከፍተኛ ቴሌስኮፖች ወደ ሰሜን አቅጣጫ ሲመለከት ከሌሎች አቅጣጫዎች ጋር ሲነጻጸር እጅግ ባዶ የሆነ ክልል እንዳለ አግኝቷል። ይህ በዓይን አይታይም፣ በመሳሪያ ብቻ ይታያል። ነገር ግን ኢዮብ ይህን ከ4000 ዓመት በፊት ጻፈ፣ ቴሌስኮፕ ሳይኖር፣ ሳይንሳዊ መሳሪያ ሳይኖር። እንግዲህ ይህ አጋጣሚ ብቻ ነው ወይስ መጽሐፍ ቅዱስ ከሰው በላይ የሆነ ዕውቀት እየገለጸ ነበር? በሚቀጥለው ክፍል ሌላ አስደናቂ ጉዳይ እንመለከታለን። ስለ ውሃ በጠፈር ውስጥ፣ የአየር ንብረት ዑደት እና ሌሎች አስገራሚ ነገሮች። መጽሐፍ ቅዱስ ምን አለ? ሳይንስ ዛሬ ምን ይላል? ሐሳባችሁን በአስተያየት ጻፉ። ለሌሎች እንዲደርስ ሼር በማድረግ ይተባበሩን።